ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አቶ ዮሐንስ ቧያሌው እሳቸውን ጨምሮ አባሪዎቻቸው ያቀረቡት አቤቱታና ክስ ተሰሚነት እንዳላገኘ ለፍርድ ቤት ገልጸዋል። የችሎት መረጃዎችን አካተናል። በራያ ቆቦ በተካሄደ ውጊያ ከ500 በላይ አገዛዙ ጦር አባላትና አመራሮች ሲደመሰሱ፣ በደብረ ማርቆስ ዙሪያም ከባድ ውጊያ ተደርጓል። ዝርዝር የግንባር መረጃዎችን ይዘናል። ህወሓት በአክሱም ባካሄደው ጉባኤ ዶክተር ደብረጽዮን ሌተናል ጀነራል ታደሰን ተክተው የትግራይ ክልል ፕሬዝዳንት እንዲሆኑ ወስኗል። ተሰምቷላችሁ። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መሆን ጀምሯል። እስራኤል ሚካኤል ሎተምን ለሶማሌላንድ የመጀመሪያ አምባሳደር አድርጋ ሾማለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አቶ ዮሐንስ ቧያሌው እሳቸውን ጨምሮ አባሪዎቻቸው ያቀረቡት አቤቱታና ክስ ተሰሚነት እንዳላገኘ ለፍርድ ቤት ገለጹ። አቶ ዮሐንስ ቧያሌው ትናንት ሚያዝያ 8 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት በተገኙበት ወቅት እንደገለጹት እሳቸውን ጨምሮ አባሪዎቻቸው ያቀረቡት አቤቱታና ክስ ተሰሚነት አላገኘም። ፍርድ ቤቱ የሚሰጠው ትዕዛዝም በማረሚያ ቤትና በፖሊስ ዘንድ ተፈጻሚ ይሆን አይደለም የሚሉት አቶ ዮሐንስ የውጭ ወራሪ ጠላት እንኳን ሊያደርገው በማይችለው ሁኔታ በገዛ የሀገራችን ሰዎች በበቀል ጅራፍ እየገረፉን ነው ብለዋል። በአገዛዙ የበቀል ጅራፍ እየተገረፍን ነው ያሉት አቶ ዮሐንስ ሰፊውን የአማራ ህዝብ በጅምላ ቅዘናም ሲል የተሳደበና በእኛና በቤተሰቦቻችን ላይ ከፍተኛ የመብት ጥሰትና ማስፈራራ እየፈጸመብን ባለ የታጠቀና ጥላቻ ባለው አካል መጠበቃችን በእውነትም ለደህንነታችን አሳሳቢና አስጊ ነው ሲሉ ተናግረዋል። የአማራን ህዝብ የተሳደቡና በፖለቲካና ህሊና እስረኞችና በቤተሰቦቻቸው ላይ ግፍና በደል እየፈጸሙ ነው በሚል የተከሰሱትን የቂሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታን በተመለከተም ወንጀሉን እንዲያጣራ በፍርድ ቤቱ ከወራት በፊት የታዘዘው ፌዴራል ፖሊስም እስካሁን አንዳች ምርመራ አላደረገም። በተመሳሳይ በእነ አቶ ዮሐንስ ቧያሌውና በአባሪዎቻቸው ላይ ለተፈጸመው የሰብአዊ መብት ጥሰትን አጣሪ የተባለው የፌዴራል ፖሊስ ብዙዎችን ያሳዘነና ያስቆጣ ምላሽ ሰጥቷል። ገብቼ እንዳላጣራ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣ በሚል ከልክሎኛል በማለት በግፍ እስረኞች ቁስል ላይ ተሳልቋል። ከህግ ውጪ የቂሊንጦ ማረሚያ ቤት አስተዳደር ሳይፈቅድ ዘሎ በመግባት በኦህዴድ ብልጽግና አገዛዝ ለከት የለሽ ጥላቻ ምክንያት ለዓመታት በግፍ እስር ላይ በሚገኙ የፖለቲካና የህሊና እስረኞች ላይ አፈና፣ ብርበራ፣ ማንነት ተኮር ስድብና ዛቻ እየፈጸመ ያለውን ፌዴራል ፖሊስ ወክለው ሚያዝያ 8 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት የተገኙት ረዳት ኢንስፔክተር አሳየዋለ ናቸው። ወደ ቂሊንጦ ገብቶ ለመመርመር የፍርድ ቤት ትዕዛዝ የጠየቁት ኢንስፔክተሩ የላካቸው ፌዴራል ፖሊስ ከሰኔ 2017 ጀምሮ የቂሊንጦ ማረሚያ ቤት ግቢን ተቆጣጥሮ ከህግ ውጪ አሁንም ድረስ የማረሚያ ቤቱን የጥበቃ ሚና በመሻማትና በመናቅ ጭምር በቡድን መሳሪያ እየታገዘ እስረኞችን እየጠበቀ እየፈተሸ እየበረበረ እያጀበና ጫናም እያደረሰ መሆኑ ተጠቁሟል። በዋስትና የሚፈቱና ነጻ የሚባሉ በተለይም በሽብር የተከሰሱ አማራዎችን በድር ድረስ በመምጣት አፍኖ ሲወስድና ተጨማሪ ግፍና በደል ሲፈጽም ማረሚያ ቤቱን አስፈቅዶ የማያውቀው ፌዴራል ፖሊስ ነው እንግዲህ የእስረኞች ክስና አቤቱታ ሲሆን ማረሚያ ቤቱ ገብቼ ምርመራ እንዳላደርግ ከለከለኝ የሚለው አገዛዝ የጥላቻ አስፈጻሚ የሆነው ፌዴራል ፖሊስ ገለልተኛ ባለመሆኑና በእስረኞች ላይ በምርመራ ስም በሚፈጽመው ጥቃት የተገደሉ አካላቸውን ያጡና ለአእምሮ ህመም የተዳረጉ ብዙዎች ናቸው። ከህግ ውጭ የግፍ እስረኞችን አይን የሚመታው ጆሮ የሚያደነቁረው ጥርስ የሚያወልቀው ወፌላላ ሰቅሎ የሚገርፈው ፌዴራል ፖሊስ ለእስረኛ የሚጠቅም ጉዳይ መስሎ ከታየው ምክንያት መፍጠሩ የተለመደ ነው። በእነ አቶ ዮሐንስ ቧያሌው መዝገብ ተከሳሾች ላይ በአፋር ክልል ሰመራና ዋሻ አርባ ወታደራዊ ካምፕ እንዲሁም በአዲስ አበባ ሜክሲኮ በጨለማ ክፍል ለወራት አግቶ ከፍተኛ የሆነ የሰብአዊ መብት ጥሰት የፈጸመው ፌዴራል ፖሊስ በጥቃት አድራሾች ላይ የኢሰመኮን ሪፖርት መሰረት አድርጎ የወንጀል ፍሬ ነገሩን እንዲያጣራ ከታዘዘ ከ2 ዓመት በላይ ተቆጥሯል። እንዲሁም ከቂሊንጦ ቀጠሮ ማረሚያ ቤት ወደ አባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት ፍርድ ክልል የተወሰዱ የፖለቲካና የህሊና እስረኞች አቤቱታቸው እንዳይደመጥ ተከልክሏል። በተለይም በየካቲትና መጋቢት 2018 ከቂሊንጦ የቀጠሮ ማረሚያ ቤት ወደ አባ ሳሙኤል ከፍተኛ ጥበቃ ፍርድ ክልል የተጫኑ የፖለቲካና የህሊና እስረኞች ከህንፃ ውጭ ምንም የተሟላ ነገር የለም በሚል አቤቱታቸውን በተለያዩ ችሎት ሲያሰሙ ሰንብተዋል። የቀጠሮ እስረኞች ሆነን እያለ ለእኛም ሆነ ለጠያቂ ቤተሰቦቻችን ጭምር ለደህንነታችን ፍጹም ዋስትና በሌለው አካባቢ ተጭነን መወሰዳችን አሳሳቢ ነው ሲሉ ይናገራሉ። ውሃ ከቤተሰብና ከጠበቃ የመገናኛ ስልክ እንዲሁም አስፈላጊ የሆኑ ግብአቶች የሉም ይላሉ። ይህን አቤቱታቸውን ለማሰማት የሞከሩት በእነ አቶ ዮሐንስ ቧያሌው መዝገብ
ተከሳሽ የሆኑት ሙሉጌታ አገዘውና መሪጌታ በላይ አዳሙ እንዳይናገሩ ክልከላ ተደርጎባቸዋል። ጉዳያቸውን የሚከታተለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ነው ህገ መንግስታዊ የመናገር መብትን በመከልከል የሰብአዊ መብት ጥሰቱ እንዳይሰማ ያደረገ። በራያ ቆቦ በተካሄደ ውጊያ ከ500 በላይ የአገዛዙ ጦር አባላትና አመራሮች ሲደመሰሱ በደብረ ማርቆስ ዙሪያ ከባድ ውጊያ ተደርገዋል። በራያ ግንባር እየተደረገ ባለው ተጋድሎ የተገደሉ የአገዛዙ ወታደሮች አስክሬናቸው በተሽከርካሪ ተጭኖ ወደ ሀራ ከተወሰደ በኋላ 3 ሜትር ጥልቀት ባላቸው ጉድጓዶች በጅምላ እየተቀበረ ይገኛል። በተጋድሎ 3 ኮሎኔሎችን ጨምሮ 8 ወታደራዊ አዛዦች እንዲሁም ከ500 በላይ የሚደርሱ ወታደሮች ተገድለዋል። እነዚህ ወታደሮች አስክሬን በኦራልና በሌሎች የጭነት ተሽከርካሪዎች እየተጫነ ትናንት ምሽት ጀምሮ ዛሬ ሙሉ ቀን ወደ ሀራ ከተማ ዙሪያ ተወስዶ በጅምላ ተቀብሯል። ከሟቾች መካከል የፌዴራል ፖሊስ አባላት እንዲሁም የአቶ ጻድቃን ገብረትንሳኤና የነጌታቸው ረዳ ታጣቂዎች ከፍተኛውን ቁጥር እንደሚይዙ ሲገለጽ፣ አገዛዙ ለጥይት ማብረጃነት እንደተጠቀመባቸው መረብ ሚዲያ ለማረጋገጥ ችሏል። ሚያዝያ 6 ጀምሮ እስከ ሚያዝያ 7 በቀጠለው በቆቦና ጮቢበር በተካሄደ ውጊያ ፋኖ ከፍተኛ ድል ያገኘበት መሆኑ ታውቋል። የብልጽግና መከላከያ ሰራዊትን ለማገዝ ከሀራ መሬት ወደ ራያ ግንባር የገባው የነጌታቸው ረዳና የነጻድቃን ገብረትንሳኤ ታጣቂ ኃይል የራያ አፈር ሲሳይ ሆኖ መቅረቱ ታውቋል። ራሱን ቲፒኤፍ ወይም ሀራ መሬት እያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከብልጽግና መከላከያ ሰራዊት ጋር በመሆን ሚኒሊክ እዝ ላይ በራያ ግንባር ውጊያ ከፍቶ የሰነበተ ሲሆን ነገር ግን በተወሰደበት እርምጃ ከፍተኛ ሰብአዊ ኪሳራ አስተናግዷል ተብሏል። አገዛዙ 4 ሰው አልባ አውሮፕላን መነሻቸውን ከሰመራና ከኮምቦልቻ ያደረጉ 2 ሚግ ጀቶችን ጨምሮ በርካታ መድፎችንና ሞተሮችን እንዲሁም ቢኤምና አጭር ርቀት ተወንጫፊ ሮኬቶችን ከሁለት እዝ ሰራዊት ጋር አሰልፎም የፋኖ እንቅስቃሴ መግታት ሳይችል ቀርቶ ነው ሀራ መሬት የሚገኘውን የነጌታቸው ረዳና የነ አቶ ጻድቃን ገብረትንሳኤ ታጣቂ እንዲያግዘው ያስገባው። ራሱን ነጻ አውጪ ነኝ እያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከብልጽግናው ጨፍጫፊ አገዛዝ ሰራዊት ጋር ጎን ለጎን በመሰለፍ በራያ ግንባር ፋኖን እየተዋጋ ያለ ሲሆን ከሚያዝያ 5 2018 ዓ.ም ጀምሮ አሁንም በቀጠለው የራያ ግንባር ከባድ ውጊያ በጮቢበር በካራኤላና በመቀሌ በመሰለፍ ከሚኒሊክ እዝ ጋር እየተዋጋ ይገኛል። የሚኒሊክ እዝ ሁለተኛ ኮርና 101ኛ ኮር እንዲሁም የእዙ ልዩ ዘመቻ ሀዶች በራያ ግንባር ከተሰለፈው የብልጽግና መከላከያ ሰራዊት፣ ፌዴራል ፖሊስ፣ አድማ ብተና፣ ሀራ መሬት እንዲሁም ሚሊሻና ፖሊስ ጋር ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ጥምር የአገዛዙን ኃይል በመደምሰስ ታላቅ ድል እያስመዘገቡ ይገኛሉ። በሌላ በኩል ሚኒሊክ እዝ በዋግምራ ግንባር በወሰደው እርምጃ በርካታ የአገዛዙ ወታደሮችና ባንዳ ካድሬዎች ሲደመሰሱ አንድ የቡድን መሳሪያን ጨምሮ 10 ክላሽንኮቭ ማርኮ ታጥቋል። ትናንት ሚያዝያ 7 2018 ዓ.ም ከጠዋት ጀምሮ እስከ አመሻሽ ድረስ በዋግምራ ግንባር ሰቆጣ ዙሪያ ወረዳ ሐሙሲት ከተማ አቅራቢያ እንዲሁም በጋዝጊብላ ወረዳ አበቃት ቀበሌ በተደረገ ብርቱ ውጊያ ነው እዙ አንጸባራቂ ድል የተቀዳጀው። አገዛዙ ላይ እርምጃውን በመውሰድ ድል የተቀዳጁት በአፋብን ሚኒሊክ እዝ 303ኛ ኮር ስር የሚገኙ የ14ኛ ኃይሉ ከበደ ክፍለ ጦር አርበኞች መሆናቸውን የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችሏል። በጦሩ አንድ ሻምበል የማይሞሉ የፋኖ አባላት አቀናጅቶ በመውሰድ ስልታዊ ማጥቃት የአገዛዙን ዕድሜ በምርጫ ስም ለማራዘም የምርጫ ካርድ በማደል ላይ የነበሩ ወታደሮችና ካድሬዎች ከባድ ኪሳራ ደርሶባቸዋል። ባንዳዎቹን አጅበው በነበሩ ወታደሮች ላይ ከደረሰው እልቂት ባለፈ የቡድንና የነፍስ ወከፍ መሳሪያዎች በፋኖ መማረኩም ታውቋል። ኦፕሬሽኑ በዋናነት ያነጣጠረው በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራ ሕዝብ ለተጨማሪ እልቂት እንዲዳረግ ሲሰሩ በነበሩ ባንዳዎች ላይ ሲሆን በዚህም አንድ ብሬን ከነተተኳሹና 10 ክላሽንኮቭ ጠመንጃዎች እንዲሁም 4 የአገዛዙ ታጣቂዎች በፋኖ ተማርከዋል። 14ኛ ክፍለ ጦር በጥቂት የሰው ኃይል ተጠቅማ እምቅ የጦር ብቃቷን ባሳየችበት በዚህ ተጋድሎ ከተደመሰሱና ከተማረኩ ወታደሮች በተጨማሪ ገዢ ወታደራዊ ስፍራዎች በክፍለ ጦሩ ቁጥጥር ስር ውለዋል። ውጊያው ከተካሄደባቸው 2 ቦታዎች መካከል አንዷ የሆነችው ሐሙሲት ከተማ አቅራቢያ ልዩ ስሟ አበቃት ተብላ የምትጠራው ቀበሌ ከሰቆጣ በ30 ኪሎ ሜትር ርቀት ገደማ ላይ በመሆኗ ሰቆጣ ከተማ የሚገኙ ካድሬዎችና አገዛዙ ወታደራዊ አዛዦች ብርብራቸው መውጣቱ ታውቋል። በዚሁ በወሎ ቀጠና ሚኒሊክ እዝ 105ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን ተቆጣጥሯል። ሚኒሊክ እዝ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ በማድረግ በርካታ ያገዛዙን ጥምር ዙፋን ጠባቂ ወታደር በመደምሰስ ትናንት ሚያዝያ 8 2018 ዓ.ም ልጓማ ከተማን ተቆጣጥረዋል። በተያያዘ መረጃ የአፋብን ቴዎድሮስ እዝ 206ኛ ኮር በደብረ ማርቆስ ከተማ በቅርብ ርቀት ከንጋቱ 11 ሰዓት ጀምሮ እስከ 5 ሰዓት ባደረገው ትንቅንቅ በሊባኖስ ግንባር ከ45 በላይ አድማ ብተና አባላት ተደምስሰዋል። ባልተጠበቀ ሰዓት በአገዛዙ ጦር ላይ ምህረት የለሽ ጥቃት የፈጸመው 206
6ኛ ኮር 14ኛ ክፍለ ጦር ጠላትን ሲረፈርፍ ያረፈደ ሲሆን አስደናቂ ጀብድ መፈጸሙ ታውቋል። በመድፍ በዙ 23 እና ሞርተር የታገዘ ውጊያ በመክፈት ራሱን የተከላከለው የብልጽግና ሰራዊት 45 አስክሬን ተሸክሞ ከ5 በላይ ቁስለኞችን በማሳት ደብረ ማርቆስ ከተማ ተደብቋል። ከጠዋቱ ጀምሮ በቁስለኞች የተጥለቀለቀው የደብረ ማርቆስ ሆስፒታል በተለይም የጽኑ ህሙማን ክፍል በአድማ ብተና ቁስለኞች በመሞላቱ ለማህበረሰብ አገልግሎቱ አቁሟል። ህወሓት በአክሱም ባካሄደው ጉባኤ ዶክተር ደብረጽዮን ሌተናል ጀነራል ታደሰን ተክተው የትግራይ ክልል ፕሬዝዳንት እንዲሆኑ ወሰነ። የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ከትናንት በስቲያ ጀምሮ ዝግ ስብሰባ ሲያካሄድ ቆይቷል። በዚህ ጉባኤውም ከብልጽግና ጋር የተካሄደው የፕሪቶሪያ ስምምነት ሙሉ በሙሉ መጣሱንና ስምምነቱ መፍረሱን እንደወሰነ ከክልሉ የወጡ መረጃዎች ጠቁመዋል። እንዲሁም በዚህ የህወሓት ስብሰባ ላይ አብይ አህመድ ያለ ህወሓት እውቅናና በተናጠል አራዝመውታል የተባለውን የጀነራል ታደሰ ወረደ ሹመት እንደሚቃወም አጽንኦት ሰጥቷል። በመሆኑም ታደሰ ወረደ ኃላፊነታቸው ተነስተው በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሊተኩ መወሰኑ ተነግሯል። ሆኖም በዚህ ጉዳይ ላይ ህወሓትም ሆነ ጊዜያዊ አስተዳደሩ የሰጡት ይፋዊ መግለጫ የለም። ውሳኔውን አለም ገብረ ዋህድና ተክላይ ገብረ መድህንን ጨምሮ 4 አባላት የተቃወሙት ሲሆን በርካታ የህወሓት አባላት ግን ውሳኔውን ደግፈዋል። ታደሰ ወረደ ከቀናት በፊት በሰጡት መግለጫ ህወሓት መፈንቅለ መንግስት ሊያደርግብኝ ነው ማለታቸው አይዘነጋም። እስራኤል ሚካኤል ሎተምን ለሶማሊላንድ የመጀመሪያ አምባሳደር አድርጋ ሾመች። ይህ ታሪካዊ የተባለለት ሹመት የተከናወነው እንደ አውሮፓውያን አቆጣጠር በታህሳስ 2025 በሁለቱ ወገኖች መካከል የተደረሰውን የሁለትዮሽ እውቅና ተከትሎ ሲሆን ለዘመናት የቆየውን መደበኛ ያልሆነ ግንኙነት ወደ ሉዓላዊ ዲፕሎማሲያዊ ወዳጅነት አሸጋግሮታል። አምባሳደር ሚካኤል በክልሉ ነዋሪ ያልሆኑ አምባሳደር ሆነው የሚያገለግሉ ሲሆን ቀደም ሲል በኬንያና በመካከለኛው እስያ ሀገራት የነበራቸውን ሰፊ ልምድ እዚህ አዲስ ተልዕኮ እንደሚጠቀሙበት ተገልጿል። የዲፕሎማሲያዊ እንቅስቃሴ እስራኤል በቀይ ባህርና በባብ ኤል ማንደብ የባህር መስመር ላይ ያላትን ስትራቴጂያዊ ተጽዕኖ እንደሚያጠናክርላትም ተገልጿል። ይሁን እንጂ የሶማሊያ ፌዴራላዊ ሪፐብሊክ እስራኤል ለሶማሊላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። ሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። ሶማሊላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር የሚጥስ መሆኑን ገልጿል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግና የእስላማዊ ትብብር ድርጅት እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩ ጥሪ አቅርበዋል። የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊ መብቶች ለማስከበር ማንኛውም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀም አረጋግጧል። በእስራኤልና ሊባኖስ መካከል የተደረሰው የእስር ቀን የተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መሆን ጀመረ። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ተጠቁሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሄዝቦላ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስ ጠይቋል። ኔታንያሁ ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ጊዜ ከሄዝቦላ ፍላጎት ውጪ ነው። የአሜሪካ ውጭ ጉዳይ ሚኒስትር በስምምነቱ መሰረት ሊባኖስ መንግስት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ብሏል። አክሎም የሊባኖስ የጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል። የተኩስ አቁም ተግባራዊ መሆን እንደጀመረ የእስራኤል መከላከያ ባለፉት 24 ሰዓታት ውስጥ በደቡባዊ ሊባኖስ የሚገኙ ከ380 በላይ የሄዝቦላ ኢላማዎችን መደብደቡን ገልጿል። ኢላማ ከሆኑት መካከል የሮኬት ማስወንጨፊያዎች ዋና መስሪያ ቤቱንና ሄዝቦላ አባላት ይገኙበታል። ይህን አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት በእስራኤልና ሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ተደርሷል ብለዋል። ፕሬዝዳንቱ ይህንን ይፋ ያደረጉት ከሁለቱ ሀገራት መሪዎች ጋር በጣም ጥሩ ያሉትን ውይይት ካደረጉ በኋላ መሆኑን ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ከሊባኖሱ ፕሬዝዳንት ጆሴፍ አውንና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መነጋገራቸውን አረጋግጠዋል። የተኩስ አቁም ለ10 ቀናት የሚቆይ ሲሆን ይህም ለዘላቂ ሰላም እንደ መጀመሪያ እርምጃ ተወስዷል። ባለፈው ማክሰኞ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተደረገው ውይይት ካለፉት 34 ዓመታት በኋላ የመጀመሪያው ከፍተኛ ዲፕሎማሲያዊ ግንኙነት ተብሏል። ፕሬዚዳንት ትራምፕ ምክትል ፕሬዚዳንት ጄዲ ቫንስን፣ የውጭ ጉዳይ ሚኒስትር ማርኮ ሮቢዮንና ጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬንን ዘላቂ ሰላም እንዲመጣ ከሁለቱ ሀገራት ጋር እንዲሰሩ መመሪያ ሰጥቷቸዋል። ትራምፕ በዓለም ዙሪያ 9 ጦርነቶች
ጦርነቶችን መፍታት ችያለው፣ ይህ ደግሞ 10ኛው ይሆናል በማለት በልበ ሙሉነት ተናግረዋል። የሊባኖስ ፕሬዝዳንት ጽህፈት ቤት በበኩሉ ፕሬዝዳንት አውን ለአሜሪካ አቻቸው ትራምፕ ለሰላም ጥረታቸው ምስጋና ማቅረባቸውን ገልጿል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቫዳ ለተሰበሰቡ ሰዎች የኢራን ጦርነት በቅርቡ ማብቃት አለበት ሲሉ ተናግረዋል። ትራምፕ በኢራን የሚካሄደው ጦርነት ያለምንም እንከን እየተካሄደ ነው ካሉ በኋላ በቅርቡ መጠናቀቅ አለበት ብለዋል። ፕሬዝዳንቱ ይህንን ሲሉ ምን ማለታቸው እንደሆነ ባያብራሩም የአሜሪካ ጦር ሮኬቶችን መጥቶ ሲጥል ግን ብቃት እንዳለው ተናግረዋል። ባለፈው ሳምንት መጨረሻ ላይ በፓኪስታን ኢስላማባድ የተካሄደው የሰላም ድርድር ያለምንም ውጤት ተበትኗል። ዋሽንግተን በሁለቱ ሀገራት መካከል ቀጣይ ድርድር ለማድረግ ንግግሮች መኖራቸውን ቢገልጽም መቼና የት ይካሄዳል የሚለውን ግን ይፋ ማድረግ አልፈለገም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።